በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለ2017 ዓመተ ምህረት ዘመነ ማቴዎስ በዓለ ማርያም ወይንም የሰኔ ማርያም በዓል በሰላም በጤና አደረሰን አደረሳችሁ። ሰኔ 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ነው። የበዓሉም ምክንያት የእመቤታችን ቤተ መቅደስ የተባረከበት የተቀደሰበት ጌታ ኢየሱስ ክርስቶስ ቅዱሳን አባቶቻችን ሐዋርያትን ይዞ ቅዳሴውን ያከናወነበት ዕለት ነው። ይህም በዓል ከእመቤታችን ከ33ቱ በዓላቶቿ አንዱ ነውና ዋነኛውም ነው። እንግዲህ እንደሚታወቀው ቤተ መቅደስ በእመቤታችን ስም ሰኔ 20 ቀን ታንጾ 21 ቀን ደግሞ ቅዳሴ ቤቱ የተከናወነበት በዓል ነው። እንግዲህ የዕለቱ ምስባክ መዝሙረ ዳዊት 45 ቁጥር 4 ላይ ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይትታወክ ወይረድአ እግዚአብሔር ፍጽመ የሚል ነው። በግዕዝ ቋንቋ ያለው ማብራሪያውን እንሄድበታለን። የዕለቱም ወንጌል ደግሞ በቅዳሴ ሰዓት የሚነበበው የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ድረስ ያለው ነው። እንግዲህ ታሪኩ ቤተ ክርስቲያኒቱ የተመሰረተችበት፣ የታነጸችበት፣ የተባረከችበት ዕለት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ወንጌልን አስተምሮ ምስጢረ ድህነትን ፈጽሞ ከአረገ በኋላ በሱ እግር የተተኩ ቅዱሳን ሐዋርያት ብዙ ሕዝብ እያስተማሩ በወንጌል እያሳመኑ ለመንግሥተ ሰማያት እያዘጋጁ በነበረበት ዘመን ማስቀደሻ ቦታ፣ እግዚአብሔርን ማምለኪያ ቦታ ለአማኞቹ ለክርስቲያኖቹ ባለመኖሩ አባቶቻችን ሐዋርያት ተቸግረው ነበረ። ይልቁኑ በዛ ዘመን የነበሩ ቤተ አይሁድ የማምለኪያ ቦታ የኦሪቱ ምኩራብ ነበራቸው። አሕዛብም እንደዚሁ ቤተ ጣዖት ነበራቸው። ቅዱሳን አባቶቻችን ሐዋርያት ግን ክርስቲያኖችን የሚሰበስቡበት አምልኮተ እግዚአብሔር የሚፈጽሙበት ስፍራ አልነበራቸውምና በዚህ ምክንያት አማኞቹ ተመልሰው ወደ አሕዛብ ወደ ጣዖት ማምለክ ይሄዱባቸው ነበር። ከቤተ አይሁድ የመጡትም ወደ ቤተ አይሁድ እየተመለሱ አገልግሎታቸው፣ ትምህርታቸው በዚህ ምክንያት ይደናቀፍ ነበረ። በዚህም ምክንያት ሐዋርያው ቅዱስ ጳውሎስና በርናባስ እንዳውም ለሐዋርያት የአምልኮት ቦታ ለአማኞች በክርስቶስ ክርስቲያን፣ በመንፈስ ቅዱስ መንፈሳውያን፣ በወልድ ውሉደ እግዚአብሔር ለተሰኙት ያስፈልጋቸዋል በማለት ሲያሳስቡ አባቶቻችን ሐዋርያት ደግሞ ከእግዚአብሔር ፈቃድ ውጪ እግዚአብሔርን ሳንጠይቅ ምንም ሰርተነው የምናውቀው ነገር የለምና እርሱም ወንጌሉን እንዳስተማረ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ተመዝግቦ እንደምናገኘው ወዘእንበሌ የሰ አልቦ ዘትክሉ ገቢረ ወኢምንተኒ
ያለ እኔ ፈቃድ ምንም ነገር ልትሰሩ አትችሉም ብሎ ጌታ ኢየሱስ ክርስቶስ ሐዋርያትን አስተምሯቸዋልና እኔ የወይን አረግ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ቅርንጫፍ ያለ ግንድ፣ እኔ የወይን ግንድ ነኝ። ቅርንጫፍ ያለ ግንድ እንደማይኖር ቅርንጫፎች የሚበቅሉት በግንድ ላይ እንደሆነ እናንተም በእኔ ላይ ናችሁ ብሎ እግዚአብሔር አምላክ ኢየሱስ ክርስቶስ አስተምሯቸው ስለነበረ ያለ ፈቃድ እግዚአብሔር የሚሆን ነገር እንደሌለ ስለሚያውቁ አባቶቻችን ሐዋርያት ሌላም በጸሎቱ ላይም ሲያስተምራቸው ወይኩን ፈቃድከ በሉ፣ የኔን ፈቃድ ጠይቁ፣ እንደ ፈቃድ ይሁን በሉ ብሎ እንዳስተማራቸው ሁሉ መጽሐፉም እንደሚለው ኩላኬ ፍድፋዴ እንተ ይገብራ ብእሲ የትትፌጸም ዘእንበለ በረድኤተ እግዚአብሔር፣ ያለ ፈቃድ እግዚአብሔር የሚፈጸም ነገር የሚከናወን ነገር ስለሌለ እግዚአብሔርን እናስፈቅድ አሉ ቅዱሳን ሐዋርያት። ስለ አምልኮቱ ቦታ እግዚአብሔርን እናስፈቅድ ሲሉ በምን ማስፈቀድ እንዳለባቸው ሲያስቡ ጌታ ኢየሱስ ክርስቶስ ወንጌልን ሲያስተምር አስቀድሞ ከትምህርቱ በፊት ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት በሱባኤ እንደቆየ፣ እንደጾመ፣ እንደጸለየ ሰይጣንም በፈተና እንደመጣበት ሰይጣንንም ድል እንዳደረገው ጾም ሰይጣንን ድል ማድረጊያ ነውና ሰይጣንን ማሸነፊያ ነውና ጾም ማለት ፈቃደ ሥጋን ማሸነፊያ እንደሆነ ይታወቃልና ጌታ ኢየሱስ ክርስቶስ በዚህ መልክ እንዳስተማራቸው ሁሉ ለሁሉም ነገር መነሻው ጸሎት ነው፣ መነሻው ጾም ነው፣ መነሻው ሱባኤ ነው ብለው አሰቡና ቅዱሳን ሐዋርያት ሱባኤ ገቡ። ሱባኤ ገብተው እግዚአብሔርን ሲጠይቁ እግዚአብሔር አምላክ ሆይ በአንተ ስም ያሳመናቸው ምእመናን እየተበተኑብን ነውና የአምልኮት ቦታ እንዲኖራቸው አንተ ፍቀድልን፣ አንተ መንገዱን አቃናልን ብለው ሲለምኑ እግዚአብሔር አምላክ የለመኑትን አይነሳም፣ የነገሩትንም አይረሳም። እግዚአብሔር ሰው ቢነግሩት ይረሳል ያደጋግማልም፣ ከሚገባው በላይም ደጅ ሊያጸና ይችላል። እግዚአብሔር ግን አንዴ ከነገሩት የሚገባውን ነገር እንኳን ነግረነው ሳንነግረው የሚያውቅ የሚያስፈልገንን ነገር ለሰው ልጆች የሚያስፈልጋቸውን ነገር አውቆ ሰው የሆነ ነውና ሰዎች ድነት እንደሚያስፈልጋቸው አውቆ ራሱ ወደ ምድር ወልዶ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ያዳነ ነውና ለሰዎች ልጆች የሚያስፈልጋቸውን የሚያውቅ አምላክ ነውና እንግዲህ የነገሩትን የማይረሳ አምላክ ንግግራቸውን ጸሎታቸውን ሰምቷቸዋል። የአባቶቻችን ሐዋርያት ጸሎታቸውን እንደሰማ የእኛንም ጸሎታችን ይስማን እግዚአብሔር አምላካችን፣ ጾማችንንም እግዚአብሔር ይቀበልልን። የአባቶቻችን የሐዋርያትን ጾማቸውን ተቀብሏል፣ ጸሎታቸውን ሰምቷቸዋል። ጸሎት ማለት ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር ማውራት መነጋገር ማለት ነው። ከእግዚአብሔር ጋር አባቶቻችን ስለተነጋገሩ እንደነ ቅዱስ ዳዊት ቀደም ሲል ዳዊት በመዝሙሩ ስምዓኒ እግዚኦ ጸሎትየ ወይብጽሕ ቅድሜከ ገአርየ በመዝሙረ ዳዊት መዝሙር 101 ላይ አቤቱ ጌታ ሆይ ጸሎቴን ስማኝ፣ አንተም አትሰማውን ጸሎት እንዳልጸልይ አድርገኝ፣ በአንተ ዘንድ ተቀባይነት ያለው ጸሎት አይድርግልኝ። ወይብጽሕ ቅድሜከ ገአርየ ጩኸቴም በአንተ ፊት ይድረስ፣ የምጮኸው ጉሮሮዬ እስከሚጸነጠቅ ድረስ ጮኬም ምለምንህን ነገር ሁሉ ተቀበለኝ ስማኝ እንዳለ ሁሉ አባቶቻችን ሐዋርያትም በጸሎታቸው እግዚአብሔር ተቀብሏቸው ጸሎታቸውን ሰምቷቸው ከሰማይ ወርዶ ፊልጵስዩስ በሚባል ሀገር እንግዲህ በቄሳር ቂሳርያ ተብላለች ነው የሚለው። እቺ ሀገር ግን ፊልጵስዩስ በተሰሎንቄ ውስጥ ያለች በአሁን ሰዓት የአሮጌ ከተማ ተብላ የምትታወቅ ናትና በዚያ ፊልጵስዩስ በምትባለዋ ሀገር ጌታ ኢየሱስ ክርስቶስ ለሐዋርያት ተገለጠላቸው። 3 ድንጋዩንም አምጥቶ በስተ ምስራቅ በኩል አሳያቸውና በምስራቅ በኩል አሳይቶ ቤተ መቅደስን ሰራላቸው ኢየሱስ ክርስቶስ። ቤተ መቅደሱ የተሰራው የመጀመሪያው ቤተ መቅደስ በ3 ድንጋዮች ነው የተሰራው። እንግዲህ እንደሚታወቀው ሰኔ 20 ቀን ነው ቤተ መቅደሱ የተሰራው። በ21 ቀን የተባረከበት ነው። ሰኔ 20 ቀን ምንም ሌላ ጭቃ ሳያስፈልገው፣ ሲሚንቶ ሳያስፈልግ፣ ብረት ሳያስፈልግ፣ ለአርማታ ተብሎ አሸዋ ሳያስፈልግ፣
ዛሬ ለመገንባት ብዙ የሚያስጨንቁ የሚያስቸግሩ ማቴሪያሎች ሁሉ ሳያስፈልጉ፣ ምክንያቱም እግዚአብሔር ካለ ያለምንም ማቴሪያል መሰራት ይችላልና ለእግዚአብሔር የሚሳነው ነገር ስለሌለ ምእመናን ዛሬ እንደምትደክሙበት ሳይሆን በዛ ጊዜ የተአምር ቤተ መቅደስ ነውና ምንም ዛሬም ቢሆን ምእመናኑ እግዚአብሔር እየረዳቸው እንደ ተአምር የሚያስቆጥሩ ካቴድራሎች በምእመናን አቅም መሰራታቸው 5 ሳንቲምና 10 ሳንቲም ተሰብስቦ መሰራቱ አላሳምን እስኪል ድረስ ተአምር እስኪመስል ድረስ እንደሚሰራው ሁሉ በዛ ጊዜ በበለጠው ደግሞ የባለቤቱ ተአምር በምድር ላይ ወርዶ ኢየሱስ ክርስቶስ በ3 ድንጋዮች ቤተ መቅደሱን ለአባቶቻችን ሰራላቸው፣ ሐሳባቸውን ፈጸመላቸው። ምእመናን የሚያመልኩበት ቦታ አገኙ ማለት ነው። እንግዲህ እነዛ 3 ድንጋዮች ለተአምር ኢየሱስ ክርስቶስ ያመጣቸው ናቸውና ወይ ለመልሙ አእባን ውስተ እደዊሆሙ ለሐዋርያት። ቤተ መቅደሱ መሰረቱም ግድግዳውም ጣራውም የሆኑት እነዛ 3ቱ ድንጋዮች ናቸው። የዛ ቤተ መቅደስ ሥራ እስከሚፈጸም ድረስ ድንጋዮቹ ይሳቡ ነበር፣ ይለጠጡ ነበረ። በሐዋርያት እጅ ወደ ላይ እየረዘሙ ይሄዱ ነበር። ጌታ ኢየሱስ ክርስቶስ ራሱ እንደ ኢንጂነር ሆኖ ራሱ እንደ ባለሙያ ሆኖ ይመራቸው ነበር፣ ያሳያቸው ነበር፣ ያስገነባቸው ነበር፣ ያሰራቸው ነበር እና ጌታ ኢየሱስ ክርስቶስ ቤተ መቅደሱን ሰርቶ እስኪጨርስ ድረስ ድንጋዮቹ ይሳቡ ነበረ በሐዋርያት እጅ። ድንጋይ በባህሪው ወይ ይሰበራል ወይ ይፈለጣል እንጂ አይሳብም። የዛን ጊዜው ግን ይሳብ ነበረ፣ ያድግ ነበረ። ከመሰረት ወደ ጣራ ይሄድ ነበረ፣ ከጣራ ወደ ግድግዳ ይሄድ ነበረ፣ ከግድግዳ ወደ ጣራ ይሄድ ነበረ። በዚህ መልክ ቤተ መቅደሱ ታንጿል። እንግዲህ ለዚህ ነው ኢትዮጵያዊው ሊቅ አባ ጽጌ ድንግል ወይንም አባ ስብሐት ለአብ ይሏቸዋል። እርሳቸው ሲደርሱ እንዲህ ብለዋል። በሰላስ አእባን ገጸ ሥላሴሁ ለአእምሮ ይላል። ገጸ ሥላሴሁ ለአእምሮ የሦስትነቱን ፊት ለማመልከት በሦስቱ ድንጋዮች የታነጸበት ምክንያት ድንጋዮቹ የሥላሴን ሦስትነት የሚያሳዩ ናቸው። 3 መሆናቸው ሐኒጸ ቤትኪ ድንግል ድረ ፈጸመ ሳርሮ ይላል። ድንግል ሆይ ቤተ መቅደስሽን መስራትን ከጨረሰ በኋላ ይላል። አመወረደ ለበዓል ምስሌኪ ባሕብሮ ካንቺ ጋራ በህብረት ካንቺ ጋራ ሆኖ አመወረደ ለበዓል ወረደ ጌታ ኢየሱስ ክርስቶስ በእመቤታችን ስም የታነጸውን ቤተ መቅደስ ለማክበር በዓል ለማድረግ ወረደ ወደ ሐዋርያት። የመጀመሪያው ቤተ መቅደስ እንግዲህ የተሰየመውን በእመቤታችን ስም ነው። እንዘ ይብላ ቃለ ለዘምሮ ልዑል ቀደሰ ማይደሮ። አዎ ለዝማሬ እንዲህ ያሉ ልዑል ቀደሰ ማይደሮ፣ ልዑል ማደሪያውን ቀደሰ፣ ማደሪያውን ለየ፣ ማደሪያውን አከበረ። በዳዊት መዝሙር ላይ ቅድም የጠቀስኩላችሁ መዝሙር 45 ቁጥር 4 ላይ መዝሙር 45 ቁጥር 4 ላይ አምላክነሰ የሚለው ላይ ማለት ነው። የማክሰኞ ውዳሴ የማክሰኞ ዳዊት ላይ ነው ማለት ነው ያለውና ቀደሰ ማይደሮ ማደሪያውን ለየ፣ ከማይደረ አሕዛብ ለየ፣ ከማይደረ ኦሪት ለየ። ከማይደረ አሕዛብ ማለት እንደ አሕዛብ አይነት ቤት ሳይሆን ይሄ የክርስቶስ ስጋውና ደሙ የሚሰጥበት ስጋው የሚፈተትበት ደሙ የሚቀዳበትን ማደሪያ ያደረገ ብሎ እንዘ ይብላ ቃለ ለዘምሮ ልዑል ቀደሰ ማይደሮ ደናግል ለጽጌኪ ዘበጣ ከበሮ አለና ደናግሉ ለምስጋናሽ ለጽጌሽ ለኢየሱስ ክርስቶስ ዘበጣ ከበሮ ከበሮን መቱ ብሎ እንደተናገረው እዚህ የማይሌተ ጽጌው ሊባል የተፈለገው ድንጋዮቹ 3 መሆናቸው የሥላሴ ሦስትነት። ዛሬም ቤተ መቅደስ ሲሰራ 3 በሮች ይሰሩለታል። 3ቱ በሮች የአብ የወልድ መንፈስ ቅዱስ ምሳሌ ናቸው። መጋረጃው አንድ ይሆናል። መጋረጃው የ3ቱም አንድ በአንድ የሚሄድ ነው የሚሆነው። አሁን እየተለየ ተቀመጠ እንጂ መጋረጃ አንድ ነው መሆን የሚያመለክተው የመጽሐፉ ትምህርቱ የሚለው የአባቶቻችን ትምህርት አንድ መጋረጃ መሆኑ የአንድነታቸው፣ በሩ 3 መሆኑ የሦስትነታቸው፣ ሥላሴ አንድም 3ም ናቸው ብለን የምናምነው ለዚህ ነው። ቅዱስ ጎርጎርዮስም እንደተናገረው ምንድነው የሚለው? አንሶ ሶበ እብል እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ብዬ በተናገርኩ ጊዜ አብ ወልድ መንፈስ ቅዱስ ማለቴ ነው አለ። አብ ወልድ መንፈስ ቅዱስ ማለቴ ደግሞ እግዚአብሔር ማለቴ ነው አለ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው።
እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ስለሚጠራ ስለዚህ በሦስቱ ድንጋዮች የሦስትነቱን ነገር ለማሳየት የሦስትነቱን ነገር ለማስረዳት የሥላሴ ሦስትነት የሥላሴ ምስጢር የሚነገርበት ቤተ መቅደስ ነው። የሥላሴ ምስጢር የሚተረጎምበት ቤተ መቅደስ ነው። ምስጢረ ሥላሴ የሚታይበት፣ ምስጢረ ሥላሴ የሚገለጥበት፣ የሥላሴ ነገር የሚነገርበት፣ ሥላሴ የሚታመኑበት፣ እግዚአብሔር የሚታመንበት፣ የእግዚአብሔር አንድነት የእግዚአብሔር ሦስትነት የሚነገርበት ቤተ መቅደስ ተሠራና ስሙንም በሥላሴሁ ሐነጸ ጥቅማ ይላል ቅዱስ ያሬድ በዚቁ በሥላሴሁ በሦስትነቱ ሐነጸ ጥቅማ ግንቧን ገነባ ነው። ሐነጸ ማለት ሰራ ነው። ግንቧን ሰራ ነው። ጠቀመ ሰራ የህንፃ ነው። ግንቧን ሰራ የምንን የዛች ቤተ መቅደስን ቤተ ማርያም ሰመየ ስማ ስሟንም ቤተ ማርያም አለው። የመጀመሪያው ቤተ መቅደስ ዛሬ ደብረ ፀሐይ፣ ታዕካ ነገሥት፣ ደብረ ከዋክብት፣ ደብረ ሊባኖስ ተብሎ ተሰይሞ እንደሚነገረው ሁሉ በዛ ጊዜ ቤተ ማርያም ተብሎ ነው የተሰየመው። ቤተ መቅደሱ የተባረከለት በ20 ታነጸ። በ21 ጌታ ኢየሱስ ክርስቶስ ወርዶ በሐዋርያት ፊት ቅዳሴውን አከናውኖ ቅዱሳን አባቶቻችን ሐዋርያትን አቁርቧቸው ምስጢረ ቁርባንም ፈጽሞ በዚህ መልክ አከናውኑ ብሎ አሳያቸው። ቤቱንም ቤተ ማርያም ብሎ ሰየመው፣ ተቀደሰ። ቅዳሴ ቤቱ ማለት የቤቱ መቀደስ ቤተ እግዚአብሔር ነው የተሰራው። ቤተ እግዚአብሔር ተሰርቶ ሥጋ ወደሙ የሚፈተትበት ሆኖ በእመቤታችን ስም ተሰይሞ ቤተ ማርያም ተባለ። ቤተ መቅደሱ የመጀመሪያው ቤተ መቅደስ ማለት ነው። ስለዚህ በዚህ ቤተ መቅደስ ውስጥ መንፈሳዊ አገልግሎት የሚከናወንበት ነው። የመጀመሪያይቱ የሐዲስ ኪዳን ቤተ ክርስቲያን የተመሰረተችበት ዕለት ስለሆነ ቤተ ክርስቲያን ማለት ክርስቲያኖች ተሰብስበው እግዚአብሔርን የሚያመልኩበት፣ ሥጋ ወደሙ የሚቀበሉበት፣ ጸሎት የሚጸልዩበት፣ መንፈሳዊ ተግባራትን ሁሉ ከልደት እስከ ዕረፍት የሚያገኙበት ማለት ነው። የተወለዱ ክርስትና የሚነሱበት ነው ቤተ መቅደስ። የሞቱት ጸሎተ ፍትሐት የሚያገኙበት ነው። ሥጋ ወደሙ የሚቀበሉ ሥጋ ወደሙ የሚቀበሉበት ነው። መንፈሳዊ ትምህርት የሚማሩት ትምህርት የሚያገኙበት ነው። ቤተ ክርስቲያን በምድር ላይ ለሰማያዊቷ ለመንግሥተ ሰማያት የምንዘጋጅባት ቦታ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሰማያዊው ቤተ መቅደስ፣ ለላይኛው ቤተ መቅደስ፣ ለመንግሥተ ሰማያቱ ቤተ መቅደስ የምንዘጋጅበት ስለሆነ ይህ ቤተ መቅደስ የተባረከበት የተመረቀበት ዕለት ነውና ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንግዲህ ቤተ መቅደሱ ሲሰራ ማለት ነው ጌታ ኢየሱስ ክርስቶስ በተአምር አከናውኖ ፈጽሞታል። ለዚህ ነው ሰለስቱ ምዕት በድርሰታቸው ላይ ጸሎተ ሃይማኖት የሚባለው ጸሎት ላይ ሰለስቱ ምዕት እንዲህ ብለዋል። ወነአምን በአሐቲ ቅድስት ቤተ ክርስቲያን። ቅድስት ማለት ልዩ በሆነች በአንዲት ቤተ ክርስቲያን እናምናለን አሉ ሰለስቱ ምዕት። በአንዲት ቤተ ክርስቲያን፣ ቤተ ክርስቲያን አንዲት ናት። በጨፈቃ ቢሰራ፣ በጭቃ ቢሰራ፣ እንደገና በወርቅ ቢሰራ፣ በዕንቁ ቢሰራ፣ በፈለገ ባማረ ማቴሪያል ቢሰራ ቤተ መቅደስ ያው ነው። በእግዚአብሔር ስም ከተሰራና ከተባረከ ከተቀደሰበት፣ ሥጋ ወደሙ ከተቀደሰበት፣ ሥጋ ወደሙ በጨፈቃም በወርቅም በጭቃም በሳርም በተሰራ ቤተ መቅደስ ውስጥ ያው ነው። በወርቅ በተሰራ ቤተ መቅደስም ውስጥ የክርስቶስ ሥጋና ደም ነው፣ ያው ነው። በጭቃና በጨፈቃ በተሰራ በገጠር ባለ ቤተ መቅደስ ውስጥም ያው ነው። በከተማ ቤተ መቅደስም በገጠር ቤተ መቅደስም ዋናው የእግዚአብሔር ቤተ መቅደስ መሆኑና ሥጋ ወደሙ የሚፈተትበት የሚሰጥበት፣ ምእመናን ክርስትና የሚነሱበት የሚያነሱበት፣ መንፈሳዊ ትምህርት የሚያገኙበት፣ ሲሞቱ ጸሎተ ፍትሐት የሚፈጸምበት የሚያገኙበት መሆኑ እንጂ ማቴሪያሉ ብልጫ አያሰጠውም። በማቴሪያሉ ምክንያት የሚበልጥ ቤተ ክርስቲያን አይባልም፣ የሚያንስ አይባልም። ምናልባት የተሰራበት ማቴሪያል ነው አብላጫነት ያለውና ብልጫ ያለው እንጂ አምልኮቱ ያው ነው። የሚሰጠው ሥጋው ደሙ ያው ነው። የትም ቦታ የሚሰጠው ሥጋው ደሙ በስርዓተ ቤተ ክርስቲያን የተዘጋጀና በስርዓተ ቤተ ክርስቲያን ቅዳሴ ተቀድሶበት የተሟላ ቅዳሴ ተሰጥቶበት የተሰራው ስርዓት የተሰራው ዶግማ በትክክል ከተከናወነበት የተሰራበት ማቴሪያልና የተሰራባቸው አካባቢዎች ወይም የተሰበሰቡ ምእመናን በጣም ብዙ መሆናቸውና ትንሽ መሆናቸው አይለየውምና አሐቲ የሚያሰኘው ይሄ ነው። እንደገና ያስተማሩባት መምህራን
መምህራን የሚያስተምሩባት፣ የቀደሙ መምህራን ያስተማሩባት፣ ዛሬም የሚያስተምሩባት፣ ነገም ሌሎች መምህራን ተነስተው ኦርቶዶክሳዊ እምነት ሳይዛባ የሚያስተምሩበት ከሆነ አንዲት ቤተ ክርስቲያን ነው። የሚያስተምሩ መምህራን ዘመናቸው ቢለያይም ትምህርቱ አንድ ነው። ሃይማኖቱ ሥላሴ አንድም ሦስትም ብለው የሚያስተምሩ ከሆነ አምስቱን አዕማደ ምስጢር አምነው ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤን፣ በትንሣኤ ሙታንን በትክክል የሚያከናውኑበት የሚነግሩበት የሚነገርበት ከሆነ ያው ነው ማለት ነው። አሐቲ ማለት ነው ይሄ ነው። ቅድስት ማለት ደግሞ ልዩ ማለት ነው። ልዩ፣ ጽንዕት፣ ክብርት፣ ልዩ ማለት ልዩ ማለት ከአሕዛብ ከኦሪቱ ቤተ መቅደስ የተለየ ቤተ መቅደስ ነው። የኛው የተለየ ቤተ ክርስቲያን ነው። ስሙም የክርስቲያን ቤቶች ነው ቤት ነው የሚባለው። የዛ የአይሁዳውያን ቤት አለና የኦሪቱ ቤት አለና በጎች የሚሰዉበት፣ እንስሳት የሚያልቁበት፣ እንስሳት የሚታረዱበት፣ መስዋዕተ ኦሪት የሚቀርብበት ነውና ይሄ መስዋዕተ ወንጌል ኢየሱስ ክርስቶስ የሚቀርብበት ቤተ መቅደስ ነው። መስዋዕተ ወንጌል የሚቀርብበት መስዋዕተ ሐዲስ ኪዳን የሐዲስ ኪዳን መስዋዕት ሥጋው ደሙ የሚፈተትበት የሚሰጥበት ቤተ መቅደስ ስለሆነ ይሄኛው ቅድስት የሚያሰኛት ቤተ ክርስቲያኗን ልዩ ማለት ነው። ልዩ ቤተ ክርስቲያን። ጽንዕት ማለት ደግሞ መከራ ቢበዛባትም የምትጸና ቤተ ክርስቲያን፣ በመከራ የማትፈታ ቤተ ክርስቲያን፣ መንፈስ ቅዱስ ባሰኛቸው ቦታ ተሰርቶ ከዚያም በኋላ መንፈሳዊ ነገር የሚከናወንበት ቤተ መቅደስ ማለት። ልዩ ማለት ጽንዕት ማለት በመከራ መጽናት ነው። ክብርት ማለት ደግሞ ቤተ ክርስቲያን የከበረች ናት፣ ክብር አላት፣ ከሰው ቤት ጋር አይገናኝም። ይሄ የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ከዚህ ጋር አይተካከልምና ከሰው ቤት የተለየ እግዚአብሔር ቤት ማለት ነው ቤተ ክርስቲያን ማለት። ከሰው የተለየ እንደው ሌላ ለዕጣን የሚሆኑ ነገሮች እንኳ ቢዘጋጁ በራሷ የምታዘጋጅ ከመንደር የማትዋስ ተውሶ የሌለባት ራሷን ችላ በራሷ የምታከናውን የምታዘጋጅና የምታሰራ የምታከናውን ለምእመናኖቿ ሰባቱ ምስጢራተ ቤተ ክርስቲያንን የምትፈጽምባት የሚፈጸምባት ለምእመናን አስፈላጊው ምስጢራት ተፈጽሞ ምእመናን ከእግዚአብሔር ጋር የሚገናኙባት ስለሆነች ክብርት ናት ነው። ቤተ ክርስቲያን ራሷ የከበረች ናት፣ ሌላውንም ታከብራለች ነው። በቤተ ክርስቲያን ያሉ የከበሩ ናቸው። የሁሉ ክብር የቤተ ክርስቲያን ነው፣ የማንም ክብር አይደለም። በቤተ ክርስቲያን ያሉ የሚከበሩት ሁሉ ቤተ ክርስቲያንን ለማክበር እንጂ ግለሰቦችን ለማክበር አይደለም ማለት ነው። የሚከበረውም ስርዓቱን ብቻ ሳይሆን ቤተ ክርስቲያኗን ለማክበር ማለት ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የተከበረች ናትና ታከብራለች ነው። የእሷ ክብር ይህ ሁሉ ማለት ነው። ይህ ሁሉ በቤተ ክርስቲያን የሚታየው የእሷ ክብር ነው። ማይሌቱ፣ ሰዓታቱ፣ ስብሐተ ነጉ፣ ወንጌል ተተርጉሞ ስርዓቱ መጠበቁ በሙሉ የሚከናወነው ሁሉ የእሷ ክብሯ ስለሆነ እሷ ወዳጆቿን ወይንም አገልጋዮቿን ተገልጋዮቿን በእሷ የሚገለገሉትን የምታከብርበት ስርዓት ማለት ነውና ክብርት ማለት የከበረች የምታከብር ናት ቤተ ክርስቲያኗ ማለት ነው። ከዛ እንተላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን እናምናለን አሉ ሰለስቱ ምዕት። ሐዋርያት በሰበሰቧት የመጀመሪያዎቹ ካህናት፣ የመጀመሪያዎቹ አባቶች፣ የመጀመሪያው አገልጋዮች 12ቱ ሐዋርያት፣ ከዛም 72ቱ አርድእት፣ ከዛም በየጊዜው የሚነሱ መምህራን 318ቱ ሊቃውንት፣ ከዛም 150ው ሊቃውንት፣ 200ው ሊቃውንት እነዚህ ሁሉ ያገለገሉባት ናቸውና እነዚህ አባቶቻችን ከሐዋርያት በኋላ የተነሱት 318ቱ ሊቃውንት አርዮስን አውግዘው ተመልሰው ከሚያርፉበት ቦታ ካረፉ ከደረሱ በኋላ ስርዓተ ቤተ ክርስቲያንን ሰርተዋልና በጸሎተ ሃይማኖት በእግዚአብሔር አብ እናምናለን አሉ፣ በእግዚአብሔር ወልድ እናምናለን አሉ፣ በእግዚአብሔር መንፈስ ቅዱስ እናምናለን አሉ። ከዛ ደግሞ በአንዲት ቤተ ክርስቲያን እናምናለን አሉ፣ በአንዲት ጥምቀት እናምናለን አሉ። በመጨረሻም ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን። ወንሴፎ ትንሣኤ እሙታን ከሙታን ተለይቶ መነሳትን እናምናለን። ወንሴፎ ትንሣኤ ሙታን ትንሣኤን ተስፋ እናደርጋለን። የምንሞተው ሁሉ ትንሣኤን ተስፋ አድርገን ነው የምንሞተው ብሎ እንደ ትርጉሙ ይለያያል አነባበቡ። ትንሣኤ ሙታን ይላል። እኛ ሙታን ትንሣኤን ተስፋ ትንሣኤ እሙታን ከሙታን መለየትን ተለይቶ መነሳትን ተስፋ እናደርጋለን። ወንሴፎ ትንሣኤ ሙታን ሶስተኛው ንባብ ደግሞ የሙታንን መነሳት ተስፋ እናደርጋለን ብለው ተናግረዋልና ስለዚህ በዚህ መልክ የሚከናወን ነውና ሐዋርያት በሰበሰቧት፣ ሐዋርያት ብዙ ሕዝብ በሰበሰቡባት፣ ሐዋርያት ብዙ ሕዝብ ባስተማሩባት
ዛሬም መምህራን ብዙ ሕዝብን በሚያስተምሩባት በአንዲት ቤተ ክርስቲያን እናምናለን ብለው ሰለስቱ ምዕት በዚህ መልክ ተናግረዋልና ስለዚህ ቤተ ክርስቲያን ማለት የክርስቲያኖች መሰብሰቢያ ነውና ሰኔ 21 ቀን የመጀመሪያው ቤተ መቅደስ የተባረከበትና ጌታ ኢየሱስ ክርስቶስ ምስጢረ ቁርባንን አከናውኖባት በዚህች ቤተ መቅደስ ለቅዱሳን ሐዋርያት ያቀበለበት ዕለት ነውና እኛም የምንቀበለውን ሥጋውን ደሙን ለኃጢአት መደምሰሻ፣ ለነፍስ መቀደሻ፣ ለዲያብሎስ ድል መንሻ፣ ለክርስቶስ እጅ መንሻ፣ ለመንግሥተ ሰማያት መውረሻ ያድርግልን። እንግዲህ ምስባኩን በመነሻዬ እንደነገርኳችሁ ቀደሰ ነው አይደል ያልነው? ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን አጸና። ማደሪያውን ያለው ኢየሩሳሌምን ነው። የመጀመሪያው ትርጓሜ ኢየሩሳሌምን አጸና እግዚአብሔር ወይረዳ እግዚአብሔር ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይትታወክ እንዳትናወጥም እግዚአብሔር በመካከሏ ነው ይላል። ኢየሩሳሌምን በስደት ዘመን ሰዎች ተማርከው በሄዱበት ዘመን ሀገሪቱ ፈርሳ እንዳትቀር ያደረገ እሱ ነው። ሀገር ማለት መቼም ሰው ሲኖርበት ነው። ሰዎች ተመልሰው ወደ ኢየሩሳሌም እንዲገቡ ያደረገ እርሱ ነው። እግዚአብሔር ውስተ ማእከላ እግዚአብሔር መካከሏ ነው። ኢየሩሳሌም ይትታወክ እንዳትታወክ በመከራ እንዳትጠፋ ያደረገ ወይረዳ እግዚአብሔር ፍጽመ እግዚአብሔር ከፊት ይረዳታል አለ። ከፊት መሪ፣ ከኋላ ተከታይ፣ ከቀኝና ከግራ ደጋፊ ይሆናታል ኢየሩሳሌም አለ። አንደኛው የመጀመሪያው ትርጓሜ የብሉይ ኪዳኑ ነው። ለኢየሩሳሌም የተሰጠ ትርጓሜ ነው ማኅደሪያ ነው። አንድም ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያው የምትሆን እመቤታችንን አጸናት 9 ወር ከ5 ቀን በማኅፀኗ ይዛ እንድትኖር አጸናት። በእሱን ጸንሳ 9 ወር ከ5 ቀን ሳትናወጥ እንድትኖር ያደረገ እርሱ ነው። አንደኛ በዚያ ዘመን ጥንተ አብሶ የውርስ ኃጢአት አለና የውርስ ኃጢአት እንዳያርፍባት ያደረገው እርሱ ነው። ራሱ ማኅደረ መለኮት እንድትሰኝ ያደረገ እሱ ነው። ቀደሰ ማኅደሮ ልዑል ማኅደሮ ማለት ማኅደሮ ለልዑል ወይንም ደግሞ ማኅደሮ ልዑል ማደሪያውን ማለት ነው። አንድም ማኅደረ መለኮት የመለኮት ማደሪያ እንድትሆን በመለኮት 9 ወር ከ5 ቀን በማኅፀኗ እንዲወሰን ያደረገ እግዚአብሔር ነው። ልዑል እግዚአብሔር ማለት ከፍጥረታት ሁሉ ከፍ ያለ ፈጣሪ ሰማያት ወምድር የሚታዩትን የማይታዩትንም ሁሉ የፈጠረ እግዚአብሔር የፈጠረው የሚታዩትንም ፈጥሯል። የማይታዩት ዛሬ በምድር ላይ የሚታየውን የፈጠረ እሱ ነው። ሌሎች ደግሞ የማይታዩ እኛም ማናያቸው እግዚአብሔር የሚያያቸው ለምሳሌ የማይታዩ መላእክት አይታዩም። ነፋስም ቢሆን ይረቃል። ያው ቤት ባሕር ሲገስጽ ዛፍ ሲያወዛውዝ ነው የሚታወቀው እንጂ ረቂቅ ነው። እሱ ነው የፈጠረ እሱ ነው። ነፍሳት አይታዩም፣ ረቂቃን ናቸው። እነዚህን የፈጠረ እሱ ነው። እነ ብሄሞትን እነ ሌዋታንን በዓለም ዳርቻ ያሉትን እነዚህን ትልልቅ አውሬዎች የፈጠረ እርሱ ነው። እነዚህ የማይታዩትን ማለት ስለዚህ የማይታዩትንና የሚታዩትን ረቂቃኑንም ግዙፋኑንም የፈጠረ እርሱ እግዚአብሔር ነው። ረቂቃን ማለት የማይታዩትን ነው። ግዙፋን ማለት የሚታዩትን ነው። አካል ያላቸውን ነው። በግልጽ የሚታዩትን ነው። እኛም የምናያቸውን ነው። በአይነ ሥጋ የሚታዩትን ነው። በአይነ ሥጋ የማይታዩትን በአይነ ሕሊና የሚታዩትን የፈጠረ እርሱ እግዚአብሔር ነው ለማለት ነውና ስለዚህ ማኅደረ መለኮት የመለኮት ማደሪያ እንድትሆን እመቤታችንን ያጸናት ያከበራት ንጽሕት ክብርት ልዕልት ያደረጋት እርሱ ነው ለማለት ተብሎ የተነገረ ነው። ሌላው ደግሞ የዳዊት ሌላው የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ላይ ምንድን ነው የሚለው? እንግዲህ በቂሳርያ ተስዕሎተ ቂሳርያ ነው የምንለው። ይሄንን ቂሳርያ ሲደርሱ ደቀ መዛሙርቱን ጌታ ኢየሱስ ክርስቶስ አንድ ጥያቄ ጠየቃቸው እንዲህ ብሎ መነ ይብለኒ ሰብእ፣ ሰው እኔን ማን ይለኛል? ማን እባላለሁ በሰው ዘንድ? ሰው ስለ እኔ ምን ይላል አለ ጌታ ኢየሱስ ክርስቶስ። ማለት የማይገባውን አለ ኢየሱስ ክርስቶስ። ስለ እሱ ምን እንደሚሉ ሰዎችን የማያውቀው ነው አይደለም፣ ለሐዋርያት እያስተማራቸው ነው። ሰው ማን ይለኛል እያላችሁ ኑሩ ለማለት ነው። ሰው ማን ይለኛል የሚል ሰው እየተማረ ነው የሚሄደው። ሰው ማን ይለኛል የማይል ሰው ትምህርት ያገኝም፣ ትምህርት ያጠዋል፣ ትምህርት ያንሰዋል። ሰው እንግዲህ እንዲህ ይልሃል ሲባል ዝም ብሎ የሆነውንም ያልሆነውንም አይደለም፣ የሚሆነውን የሚገነባውን የሚጠቅመውን በዚህ ብትቀጥል ይጠቅማል የሚያሰኘውን ዛሬም ቢሆን ሰው ማን ይለኛል ብሎ ራስን ማስተካከል መልካምነት ነው። ጥረት ሰውን ከማስተካከሉ በፊት ራሱን ካስተካከለ መቼም በጣም መልካም ነገር ነው የሚሆነው። ራስን ሳያስተካክሉ ሌላውን ማስተካከል ስለማይቻል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሐዋርያቱን ጠየቃቸውና
ሰው ማን ይለኛል ሲል ቅዱስ ጴጥሮስ እንግዲህ በትምህርቱ ዘመን ለሚጠየቀው ጥያቄ መልስ ለመስጠት ፈጣን ነበረ። ቅዱስ ጴጥሮስ እንግዲህ ዛሬም ቢሆን በክፍል ያሉ ፈጣን ተማሪዎች ያሉ፣ ትምህርታቸው ላይ ትጋት ያላቸው፣ ትምህርታቸው ላይ የሚፈጥኑ የማይሰንፉ፣ ጊዜን የማያባክኑ፣ በጊዜያቸው የሚጠቀሙ፣ በጊዜያቸው የሚማሩበት፣ በጊዜያቸው የሚያስተምሩበት አስተማሪዎችም እንደዛው አሉ። ስለዚህ በዚህ ጊዜ ቅዱስ ጴጥሮስ መልሶ እንዲህ አለ፣ አንዳንዶቹ ምን ይሉሃል አለ? ዮሐንስ ይሉሃል አለ። መጥምቀ መለኮት ዮሐንስ ነው የሚሉህ። ምክንያቱም እነዚህ ሰዎች የመጥምቀ መለኮት ዮሐንስን ታሪክ የሚያውቁ ሰዎች ናቸው እየተከተሉ ያሉት ማለት ነው። ጌታ ኢየሱስ ክርስቶስን የአብንስት ገበያ ሕዝብ ነበረ ሲከተለው የነበረውና ከሚከተሉት ውስጥ ደግሞ ዮሐንስ አስቀድሞ 6 ወር ያክል ብቻ አስተምሮ እንዳለፈ የሚያውቁ ናቸው። ዮሐንስ 6 ወር ካስተማረ በኋላ ነው ጌታ ኢየሱስ ክርስቶስ በዮሐንስ እግር ተተክቶ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ እንደተናገረው ጌታ ኢየሱስም ትምህርቱ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ሌላ ትምህርት እኮ የለም። ምንም ትምህርት ቢባል ብሉይ ሐዲስ መጽሐፈ ሊቃውንት ሌላም መጽሐፍ ሃይማኖታዊ መጽሐፍ ቢነገር ማጠቃለያው ንስሐ ግቡ መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። ሌላ የለም እኮ። ንስሐ ግቡ ለማለት ነው ይሄ ሁሉ የተጻፈው፣ ይሄ ሁሉ የተተረጎመው ንስሐ ግቡ ለማለት ነው። ከዛም ደግሞ ሥጋ ወደሙ ተቀብላችሁ ጽደቁ ለማለት ነው። የመጽደቂያ መጽሐፍ ስለ ጽድቅ የሚናገር የሚያጸድቀንን ነገር የሚነግረን፣ የማያጸድቅና የሚያስኮንነውንም መንገድ ደግሞ ለይቶ የሚነግር፣ ይሄኛው የሚያስኮንን መንገድ ነው፣ ይሄኛው የሚያጸድቅ መንገድ ነው ብሎ የሚነግሩ ናቸውና ስለዚህ እነዚህ ሰዎች ቅዱስ ዮሐንስን በታሪክ ያውቁት ስለነበረ ዮሐንስ ይለዋል። ምክንያቱም ዮሐንስ ንጹሕ ነው። ጌታ ኢየሱስ ክርስቶስም ንጹሐ ባህሪ ነውና ንጽሕናውን አይተው ግማሾቹ ንጹሕ ከሆነ አማኞች ናቸው። እነዚህ በእውነት ንጽሕናውን አይተው እንዲህ ካሉ እግዚአብሔር ንጹሐ ባህሪ ነው ብለው ካመኑ አቤል መምህር ባልነገረው ዘመን ከመምህር ባልተማረበት ዘመን አቤልሰ አስረጸ ጽድቀ ነፍሱ እንዲል አቤል ከራሱ ጽድቅን አመነጨ ያለ አስተማሪ ይላል መጽሐፍ። ያለ አስተማሪ ይሄን የሚለው በመቅድመ ወንጌል ላይ ነውና አቤል ምንም ማንም ሳያስተምረው መጽሐፍ ሳይጻፍለት መምህር ሳይመደብለት መምህር ሳያገኝ በራሱ ተነስቶ እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ስለሚወድ ንጹሕ መስዋዕት ላቅርብ ብሎ ጸጉሩ ያላረረውን ቀንዱ ያልከረከረውን ለጋ ጠቦት ነው የሰዋው መስዋዕት ለእግዚአብሔር ከበጎቹ መካከል ማለት ነው። ጽፍሩ ያልዘረዘረውን ቀንዱ ያልከረከረውን ጠጉሩ ያላረረውን ጠቦት ለጋ ጠቦት መሰውቷል ለእግዚአብሔር። ንጹሕ ባህሪ ነው እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ስለሚወድ ንጹሕ ነገር ለእግዚአብሔር ይገባል ብሎ ለእግዚአብሔር ንጹሕ ነገር ያስፈልገዋል ብሎ ንጹሕ ነገርን ለእግዚአብሔር አቅርቧልና መጥምቀ መለኮት ቅዱስ ዮሐንስ ንጹሕ ከመሆኑ የተነሳ ጌታ ኢየሱስ ክርስቶስን ዮሐንስ ተመልሶ መጥቶ ነው ብሎ የሚናገሩ አሉ አለ ቅዱስ ጴጥሮስ። ሌሎች ደግሞ ወካልአን ይብሉ ካለ ሌሎቹ ደግሞ ምን ይሉሃል? ኤልያስ ይሉሃል አለ። ኤልያስ በተአምር ነው የሚታወቀው፣ ነቢይ ነው፣ ከቤተ እስራኤል ነው፣ ከእስራኤል ወገን። እንደውም አክዓብና ኤልዛቤልን የገሰጸ ነቢይ ነው። ሰማይን በመለጎም እንዳይዘንብ በማድረግ 3 ዓመት ከ6 ወር ሰማይን ዝናም ለዘር ጠል ለመከር እንዳይሰጥ የከለከለ፣ ምድር የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ያደረገ፣ ይህን ያክል ተአምር ያደረገ ገባሬ ተአምር ነቢይ ነው ኤልያስ ይሉሃል አለ። ኤልያስ የሚሉትም ደግሞ ኤልያስ ድንግል ነው። ኤልያስ ድንግል ነውና ጌታ ኢየሱስ ክርስቶስም የባሕታዊ ኑሮ ሲኖር አይተውት። ኤልያስ ባሕታዊ ነበርና የባሕታውያን ኑሮ ሲኖር ነበርና እንደ ኤልያስ ባሕታዊ ነውና ስለዚህ ኤልያስ ሳይሆን አይቀርም ብለው ይሉሃል አለው። ሌሎቹ አያችሁ ኤልያስም ሲሉት እንግዲህ ብዙ የተቻላቸውን ሁሉ በጎ ነገር እየተናገሩ ነው። በሚያውቁ ሰዎች ከሚያውቋቸው በመጽሐፍ ከተረዷቸው በዕድሜ እንኳን ባይደርሱባቸው እነዚህ ሰዎች ነቢያቱን እያነሱ እንዲህ ይላሉ። ሌሎቹ ደግሞ ኤርምያስ ይሉሃል አለ። ትልልቅ እነዚህ ነቢያት ተነስተዋል። ዮሐንስ እንዳውም የነቢያት መደምደሚያ የሐዋርያት መነሻ የነበረ ነው፣ ድልድይ ነው ተብሎ ዛሬ ዘመን መለወጫ ላይ ይነገርለታልና ከነቢያት ትልልቆቹን አሁን ኤልያስን ማንሳት ኤርምያስን ማንሳት ቀላል ነገር አይደለምና ኤርምያስ የሚሉህ አሉ። ኤርምያስ የሚሉበት ደግሞ ቅድስናውን አይተው ነው። የኢየሱስ ክርስቶስን ቅድስናውን አይተው
እሱ ቅዱሰ ባህሪ ነው። እነሱ ግን እንደ ኤርምያስ አሰቡት። ቅዱሰ ባህሪን ማለት ነው። ቅዱሰ ባህሪ ነው። ኤርምያስን ቀደስኩ ከእምቀርሰ እምከ በመጽሐፈ በትንቢተ ኤርምያስ ምዕራፍ 1 ላይ ስታነቡት ቁጥር 5 ላይ ጌታ ኢየሱስ ክርስቶስ ከእናትህ ማኅፀን ጀምሮ መረጥኩህ ይላል። ቦ እለ ተሐሩዩ እምከርሰ እሞሙ ወቦ እለ ተጽሕፈ አስማቲሆሙ በሰማያት ይላል ቅዱስ ያሬድምና እምከርሰ እሞሙ ከእናታቸው ወደ የተመረጡ አሉ፣ ስማቸው በመንግሥተ ሰማያት የተጻፈ አሉ፣ ስማቸው በመንግሥተ ሰማያት የተጻፈላቸው አሉ ይላልና በዚህ ምክንያት ቀደስኩ ከእምከርሰ እምከ ከእናትህ ማኅፀን ጀምሮ መርጬሃለሁ። ወይትበል ወሬዛ አነ እኔ ጎልማሳ ነኝ አትበል፣ ወደ ሕዝቤ እልክሃለሁ ታስተምራለህ ብሎ እግዚአብሔር ኤርምያስን እንደተናገረው ሁሉ እንደ ኤርምያስ አይተውህ ኤርምያስ ሳይሆን አይቀርም የሚሉህ አሉ አለ። ወካልአን ይብሉከ አሃዱ እምነቢያት ሌሎቹ ደግሞ ከነቢያት አንዱ ነው ሳይሆን አይቀርም ይሉሃል። ከነቢያት አንዱ የሚሉት ደግሞ ወይ ሙሴ ሊሆን ይችላል ወይ ኢያሱ ሊሆን ይችላል እያሉ ተአምራቱን አይተው የሚያደርጋቸውን ተአምራት የቃሉን ትምህርት የእጁን ትሩፋት ወይንም ተአምራት አይተው ማለት ነው። በ5 እንጀራና በ2 ዓሣ እንግዲህ የ5 ገበያ ሕዝብ ሲያጠግብ አይተው ማለት ነው። እነ ኢያሱ ይታወቃሉ። ፀሐይ ያቆሙ ናቸው ለእስራኤላውያን፣ ለዚሁ ሕዝብ አባቶች፣ ለእነዚሁ ሰዎች አባቶች፣ አያቶች፣ ቅድመ አያቶች ርስት ሲያካፍል ወከፈሎሙ ርስተ ለዕብራውያን ለዕብራውያን ርስትን በሚያካፍላቸው ጊዜ ፀሐይ አቀመ በገባኦን ኢያሱ በገባኦን ፀሐይን አቁሞ ነበረ። ሲመሽበት ሳያከፋፍል ሲመሽበት ጊዜ ወደ እግዚአብሔር ቢለምን እግዚአብሔር ፀሐይ አቁሞለታል። ለኢያሱም ለሙሴም ባሕር ከፍሎለታል እግዚአብሔር። ሙሴ ዝብጥ አለ ባሕር ብሎ በኦሪት ዘጸአት ላይ የምንማረው ኦሪት ዘጸአት ምዕራፍ 12 ጀምሮ የምታዩት 14፣ 15 ይሄ በይበልጥ 14 ላይ ሙሴ ጋር እግዚአብሔር በኤርትራ ወንዝ ዳር እንዴት አድርጎ ይነጋገር እንደነበረ የሚገልጽ ነውና የኤርትራን ባሕር እንዲከፍል ያደረገው በበትር እንዲመታ በትሩ በትረ ተአምር ትሆን ዘንድ ያደረገ እግዚአብሔር ስለነበረ ከሙሴ ጋር ሆኖ ባሕር የከፈለ ከኢያሱ ጋር ሆኖ ፀሐይ ያቆመ እግዚአብሔር አብሮት ያለ ነውና ስናይ ከነቢያት አንዱ ነው፣ ወይ ኢያሱ ነው ወይ ሙሴ ነው ይሉሃል አለው። አንተስ ማን ትለኛለህ አለው ጌታ ኢየሱስ ክርስቶስ። አንተስ ማን ትለኛለህ በሚልበት ጊዜ አንተ የእግዚአብሔር የሕያው የእግዚአብሔር ልጅ ነህ አለ ቅዱስ ጴጥሮስ። ይሄ ነው ትልቁ ነገር። አንተ የሕያው የማይሞተው ሕያው እግዚአብሔር የሕያው እግዚአብሔር ልጅ እግዚአብሔር ነህ አለው። የሕያው ልጅ ሕያው ነህ አለው። የፈጣሪ ዓለማት ልጅ ፈጣሪ ነህ አለ። የአምላክ ልጅ አምላክ ነህ ብሎ መሰከረ። ይህ ምስክርነት ትልቅ ምስክርነት ነው። የሁላችንም ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ማን ነው ቢባል ወልደ እግዚአብሔር ሕያው ዘለዓለም የማይሞት ዘላለማዊ ለእኛ ብሎ ግን የሞተ ለእኛ ብሎ ግን ሥጋውን ቆርሶ ደሙን አፍሶ የሰጠን ከዛም ሞትን ድል አድርጎ የተነሳ ያረገ ዳግም መምጣቱን ተስፋ የምናደርግ ዳግም መምጣቱን ተስፋ አድርገን በእምነታችን ጸንተን የምንኖርበት እግዚአብሔር ነው ብለን እንድናምን ነውና ይሄንን ግን ሥጋ አልገለጠልህም አለ። ይሄንን ሥጋ አልገለጠልህም። ሥጋዊ መምህር አላስተማረህም። ደማዊ መምህር ይሄን ሊያስተምር አይችልም። እስመ ኢከሰተ ለከ ዘሥጋ ወደም ዘእንበለ አቡየ ዘበሰማያት ሰማያዊ አባቴ ነው እንጂ ይሄንን ሥጋዊ ደማዊ አይምሮ አልገለጠልህም አለው ጌታ ኢየሱስ ክርስቶስ። እንዲህም ጌታ ኢየሱስ ክርስቶስም ይሄንን ስለገለጥ ይሄ ስለተገለጠልህ ይሄን ስላወቀ አንተ ታላቅ ነህ አለ። አከበረው ቅዱስ ጴጥሮስን። እንግዲህ ጥሩ ምስክርነት ያስከብራል። እውነት መመስከር ምናልባት እውነትም በማይወዱ ሰዎች ካልሆነ በስተቀር ያስከብራል። እውነት መመስከር፣ እውነትም መናገር። ምናልባት ዓለማችን እውነት ላይወድ ይችላል። እውነት ሲመሰከር ላይቀበል ይችላል። ዓለም ስለተቀበለውም ሳይሆን ስላልተቀበለውም ሳይሆን እውነት ምንጊዜም እውነት ነው። የሚቀበሏት ቢኖሩም ባይኖሩም እውነት ናት። ኢየሱስ ወልደ አምላክ ነው። የአምላክ ልጅ አምላክ ነው እንጂ ሌላ አይደለም ነው። ከአምላክ የማያንስ ነው። ዘዕሩይ ምስለ አብ በመለኮቱ ከአብ ጋር የሚተካከል ከአብ የሚያንስ ነገር ምንም የሌለው አብ መንፈስ ቅዱስ ዕሩያን ናቸው፣ የተካከሉ ናቸው፣ የማይተናነሱ ናቸው። አንዱ ከአንዱ የማይበልጥ ነው። አብ ወልድን ይቀደመ አብ ይነበረ አብ ዘመነ ዘእንበለ ወልድ አብ ያለ ወልድ በየትኛውም ዘመን አልነበረም። አብ ያለ ልጁ የነበረበት ዘመንም የለም፣ እንደዛ አይነት ዘመንም የለም፣ እንደዛ አይነት ሐሳብም የለም ነው።
ስለዚህ ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን አከበረውና አንተ አለት ነህ አለ። ይህን የሚመሰክር አለት የሆነ ሰው ነው፣ መሰረት የሆነ ሰው ይህን የሚመሰክር። ይህን ስለመሰከርህ መሰረትነትህ ታወቀ። አንተ መሰረት ነህ። በአንተ መሰረትነት ላይ አንጻ ለቤተ ክርስቲያን ቤተ ክርስቲያኔን እሰራታለሁ፣ ምእመናንን ለማለት ነው። አንድም ሰኔ 21 ቀን የተመረቀች ቤተ ክርስቲያን ጌታ ኢየሱስ ክርስቶስ የመረቃት የባረካት ቤተ ክርስቲያን፣ ሌላው ደግሞ ቤተ ክርስቲያን የተባሉ ክርስቲያኖች አንተም መሰረት አድርጌ በአንተ ክህነት ላይ በአንተ ሹመት ላይ ምእመናንን አጸናቸዋለህ። ምእመናን ይማሩብሃል፣ ለምእመናን መምህር ትሆናለህ፣ ለአሕዛብ ሁሉ ሳይቀር መምህር ትሆናለህ። በመምህርነት ብዙዎች ይጠቀማሉ አለ። በአንተ መምህርነት ብዙዎች ወደ መንግሥተ ሰማያት ይገባሉ አለ። ከዛ ወአናቅጸ ሲኦልኒ ይህይልዋ ወይክሉ አማስኖታ ነው ወያንቀለቅልዋም ይላል። የሲኦል በሮች አይበረታቱባትም አለ። በዚች ቤተ ክርስቲያን ላይ በክርስቲያኖች ላይ አጋንንት አይበረታቱባቸውም አለ። አናቅጽ ያለው በሮች ያለው አጋንንትን ነው። በምእመናን ላይ አጋንንት አይበረታቱባቸውም። አንተ ከጠበቅካቸው፣ አንተ ከጸለይክላቸው፣ አንተ ከባረካቸው፣ አንተ ሥጋው ደግሞ ካቀበልካቸው አይበረታቱባቸው ማለት። ካህናት ካሉ ካህናት ከበረቱ፣ ካህናት ምእመናንን ከጠበቁ ሰይጣን ቦታ የለውም። ካህናት ንስሐ አባቶች የሚመክሩ የሚያስተምሩ ከሆነ የሚጸልዩ ከሆነ በጸሎታቸው በትምህርታቸው እነሱ የሚጠብቁ ከሆነ በትሩፋታቸው የሚከታተሉ ከሆነ ወደ በጎ ነገር የሚመሩ ከሆነ አጋንንቱ በምእመናን ላይ አይበረታቱባቸውም አለ። ሰይጣን እየተበረታታ ያለው እንግዲህ ከጠባቂ እጥረትም ነው። እንደገናም ደግሞ ተጠባቂውም ቢሆን በትክክለኛው መንገድ ላይ ካለመሄድ የተነሳ ሊያጋጥም ይችል ይሆናል። በሮች ተባሉ አጋንንት። አጋንንት ለምን በሮች ተባሉ? በበሮች በበር ይወጡበታል፣ ይገቡበታል። በር መውጫና መግቢያ ነው። በር የሚባለው ነገር ከቤት ወደ ውጭ የሚወጡበት፣ ከውጭ ወደ ውስጥ የሚገቡበት ነው። ይህ ምስጢር ማለት ደግሞ ጌታ ኢየሱስ ክርስቶስ እንደዚህ በሮች ብሎ የተናገረው አጋንንት ከመንግሥተ ሰማያት የሚወጡበትም ናቸው የሚገቡባቸውም ናቸው። ጻድቃን አጋንንትን ድል አድርገው ወደ ገነት ወደ መንግሥተ ሰማያት ይገቡባቸዋልና በር ተብለዋል አጋንንት። ልድገመው፣ ጻድቃን አጋንንትን ድል ነስተው ወደ መንግሥተ ሰማያት ይገቡባቸዋልና በሮች ተብለዋል አጋንንት። ኃጥአን ደግሞ ድል ተነስተው ከመንግሥተ ሰማያት ይወጡባቸዋልና በር ተብለዋል አጋንንት። ይሄ ነው ትልቁ ምስጢር። ጻድቃን አጋንንትን ድል ነስተው ወደ መንግሥተ ሰማያት ሲገቡባቸው፣ ኃጥአን ግን በአጋንንት ድል ተነስተው ከመንግሥተ ሰማያት ይወጡባቸዋል፣ ወደ ገሃነም ይሄዱባቸዋል ማለት ነው። ይሄ ምስጢር ነው እዚህ ላይ የተቀመጠውና ስለዚህ ቤተ ክርስቲያን የተመሰረተበት አባቶች ሐዋርያትም እንዳውም በዛ ቀን በሰኔ 21 ቀን ጌታ ኢየሱስ ክርስቶስ በኩረ ሐዋርያት ብሎ ጴጥሮስን ሾሞ እነሱም ተሰብስበው በእነሱ ዘንድ ምቀኝነት የለም፣ ፍቅር አለ፣ አንድነት አለ። ይደልዎ ብሎ ይገባዋል ብለው አክብረውት ቅዱስ ጴጥሮስም በኩረ ሐዋርያትነቱ በደንብ የጸናበት ቀደም ሲልም በኩረ ሐዋርያት ይባል ነበርና ዛሬ ኢየሱስ ክርስቶስ አንድ ቤተ ክርስቲያን ኃላፊ ያስፈልጋታል፣ ጠባቂ ያስፈልጋታልና የዚች ቤተ ክርስቲያን አለቃዋ ጠባቂዋ ቅዱስ ጴጥሮስ የሆነበት በኩረ ሐዋርያት የተባለበትም ዕለት ነው ሰኔ 21 ቀን። እንኳን ለሰኔ 21 ቀን በዓለ ማርያም በሰላም በጤና አደረሰን አደረሳችሁ። የእመቤታችን የቅድስት ድንግል ማርያም በዓሏ እንግዲህ እንደሚታወቀው ከ33ቱ በዓላቶቿ አንዱ ትልቁ በዓል ስለሆነ ይሄ ቤተ መቅደሱ የተቀደሰበት ስለሆነ እኛን ራሳችን ቤተ መቅደሱ ብቻ ሳይሆን እኛንም የቀደሰን ኢየሱስ ክርስቶስ ነው። እኛም የተቀደስንበት ዕለት ነው። የሰው ልጅ ቅድስናን ያገኝበት ዕለት ስለሆነ ይህን ቅድስናውን ያገኝንበትን ዕለት እንድንጠቀምበት ሁላችንም እንድንጸና ለማድረግ ነው። እንግዲህ ሰኔ 21 ቀን በዓሉን ካከበርን በኋላ አሁን ዘንድሮ የዋለው ቅዳሜ ቀን ነው። በማግስቱ እሁድ ነው። የእሁዱን መዝሙር በዚሁ እንድንረዳውና እንድናገለግልበት ከሰኔ 18 ጀምሮ ሰኔ 17 ቀን አባ ገሪማ ነው። የአባ ገሪማ በዓል ቀን ነው። አባ ገሪማ የተሰወሩበት ዕለት በዓላቸው ነው። ሰኔ 17 ቀን በማግስቱ 18 ጀምሮ ከ18 እስከ ሰኔ 24 ድረስ ከሰኔ 18 እስከ 24 ድረስ አስተምህሮ ይባላል። አስተምህሮ ማለት የምልጃ ወቅት ስለ ምልጃ የሚነገርበት ይሄ ነገር ህዳር ላይም አለና በባለፈው ተምረናል። በህዳር ወቅት
አስተምህሮ ይባላል። እዚህም ላይ ደግሞ ክረምት ከመግባቱ በፊት ያለው ይሄ በዓለ ሃምሳው ካለቀ በኋላ ከዕርገት በኋላ ያሉ ከጰራቅሊጦስ በኋላ ያሉ መዝሙራትም ካበቁ በኋላ አባ ገሪማ ከዋለ በኋላ አስተምህሮ ይባላል። ክረምት የሚገባው ወደፊት ስለሆነ ክረምት ከመግባቱ በፊት 7 ቀኖች 18፣ 19፣ 20፣ 21፣ 22፣ 23፣ 24 እኒህ 7 ቀናት አስተምህሮ ይባላሉና ስለዚህ አሁን ያለ እሁድ 22 ስለሆነ የአስተምህሮ ሰንበት ነው ማለት ነው። የአስተምህሮ ሰንበት ዕለት ደግሞ የሚዘመረው የቅዱስ ያሬድ መዝሙር ናክብር ሰንበቶ በጽድቅ የሚል ነው። ሰንበትን በእውነት እናክብር። እቺ ሰንበት የአዲስ ኪዳን ሰንበት ናትና፣ እቺ ሰንበት የክርስቲያኖች ሰንበት ናትና ክርስቲያኖች ከሙታን እንደሚነሱ ተስፋ ትንሣኤ ሙታንን ያገኙባት ነውና ክርስቲያኖች በክርስቶስ ትንሣኤያቸውን ያገኙባት ዕለት ናት። ሰንበተ ክርስቲያን ማለት የክርስቲያኖች ሰንበት ሲባል ምንድን ነው የሚለው ቅዱስ ያሬድ? ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን። ክርስቶስ ከሙታን ተለይቶ ተነስቷልና ተነስቶባታልና እቺ ሰንበት በዚህች ሰንበት ቀን በክርስቲያኖች ሰንበት ቀን ታላቅ ደስታ ሆነ ነው። ዮም ፍስሐ ኮነ ማለት ደስታ ሆነ። ዛሬ ደስታ ተደረገ፣ ደስታ ታወጀልን። ሐዘን ነበረብን፣ መከራ ነበረብን፣ ነፃ ወጣን። ክርስቶስ ነፃ ወጣን፣ ትንሣኤውን ገለጠልን ለማለት ነውና ናክብር ሰንበቶ በጽድቅ ወኢንህድግ ስርዓቶ፣ ስርዓቱንም አንተው ነው። የእግዚአብሔርን ስርዓት የቤተ ክርስቲያንን ስርዓት ለዘውእቱ ባይቲቱ ሃሌሉያ፣ ብቻውን የሆነ ሌላ የሚተካከለው የሌላ አምላክ የእሱን ስርዓት እናክብር። የሰው ስርዓት አይደለም፣ ሰው ሰራሽ አይደለም። የእግዚአብሔር ስርዓት ይሄኛን ያደነበት የማዳኑ ስርዓት ሰው ሰራሽ አይደለም፣ ሰው የሰራው ሳይሆን እሱ የሰራው ነውና እሱ የሰራውን ስርዓቱን ለዘውእቱ ባይቲቱ ደስ የሚል ቃል ነው። ብቻውን የሆነ ማለት ነው። ማን ነው ብቻውን ዓለምን ሊያስተዳድር የሚችለው? ሰዎቹ ተደራጅተውም ኮሚቴ አቋቁመውም በብዙ ደቦ በብዙ ቡድን አልቻሉም። ዓለምን መቆጣጠር፣ ዓለምን ማስተዳደር፣ ዓለምን መጠበቅ አልቻሉም። እሱ ግን ብቻውን ዓለምን ፈጥሮ የሚገዛ ቅድመ ዓለም የነበረ አሁን በማይከል ዓለም ያለ ወደፊት ዓለምን አሳልፎ የሚኖር ለዘውእቱ ባይቲቱ ሃሌሉያ። ሃሌሉያ ማለት ሃሌ ማለት ቅድመ ዓለም የነበረ፣ ሉያ ማለት ዓለምን አሳልፎ የሚኖር ማለት ነው። ጻድቅ ውእቱ ይገብር ጽድቀ፣ እውነተኛ ነውና እውነትን ያደርጋል አለ። እግዚአብሔር እውነተኛ ስለሆነ እውነትን ያደርጋል፣ እውነትን ይወዳል፣ እውነትንም ያደርጋል አለ። ጽድቀ ይኮንን በመንግስቱ፣ በመንግስቱ እውነትን ይፈርዳል አለ። በመንግስቱ ሰው ውሸት ሊፈርድ ይችላል፣ በመደለያ ሊታለል ይችላል፣ ወይ ባለማወቅ ሊሆን ይችላል፣ ወይ በስሜት ፍርድን ያጓድላል የሰው ልጅ። እሱ ግን ፍርድን አያጓድልም። የተሳሳተ ፍርድ አይፈርድም። እግዚአብሔር አይሳሳትም የሚባለው እኮ ለዚህ ነው። እግዚአብሔር አይሳሳትም፣ የሚሳሳተው ነገር የለም። እውነትን ይፈርዳል። በምኑ? በመንግስቱ። ይገብር ነግሃ በጠዋት እንተ ጸባት ያበነ ምህረቶ። አዎ በየማለዳው የሀበነ ምህረቶ ይቅርታውን ቸርነቱን ይሰጠን ዘንድ ይገብር ነጋ፣ በነግ ይሰራል ነው። በየነጋው ቁጥር እግዚአብሔር ምህረትን ባያደርግልን፣ በየቀኑ ቀናትን በየቀኑ ሌሊቱን ባያነጋልን፣ ትናንት አንግቶ ዛሬም ባያነጋልን፣ ዛሬ አንግቶልን ነገ ባያነጋልን እንዴት እንኖር ነበረ? ይሄ ሁሉ አልሰለቸውም እግዚአብሔርን። እግዚአብሔር ሳይሰለቸን ነው የሚኖረው ማለት ነው። ቅድመ ዓለም የነበረ አሁንም ያለው ወደፊትም ዓለምን አሳልፎ የሚኖር የእኛ ነገር የማይሰለቸው እኛ ራሳችንን የሰለቸነውን ያህል እግዚአብሔር ቢሰለቸን እኮ መኖር አይቻልም። ሰው ራሱን ሰልችቷል። አሁን ራሱን ጠልቷል። ራሱን እየጠላ የሚኖር በጣም ብዙ ሰው ነው። ራሴን ጠልቻለሁ ይላል። ራሱን ይሰለቻል። ራሱን ማየት ይሰለቻል። ያለበትን ሕይወት ይሰለቻል። ያለበትን ኑሮ ይሰለቻል። ይሄ ኑሮ ሰልችቶናል፣ ይሄ ሕይወት ሰልችቶኛል፣ ይሄ ሀገር ሰልችቶኛል የሚላለ፣ ይሄ ምድር ሰልችቶኛል የሚላለ፣ ይሄ ምግብ ሰልችቶኛል የሚላለ፣ ይሄ ልብስ ሰልችቶኛል፣ ይሄ ማንነቴ ሰልችቶኛል የሚል ማንነቱን ለመቀየር እየተቸገረ እንጂ ተሰላችቶ የሚኖር አለና እግዚአብሔር አልሰለቸንም ማለት ነው። ወንህነኒ ርቱዓነ አኩቶ፣ እኛም በእውነት እናመሰግነዋለን ለእግዚአብሔር። ሃሌሉያ! እግዚአብሔርን በእውነት እናመሰግነዋለን አለ ቅዱስ ያሬድ። የቅዱስ ያሬድ ድርሰት ጠንካራ ነው። ከብሉያት ከአዲሳት እያመጣ ስለሚናገረው ከብሉያት ከአዲሳት እያመጣ እየተናገረ ምን አለ? ወንህነኒ እኛም አለ ዛሬ ያለ ነው ርቱዓነ አኩቶ በሚገባው እግዚአብሔርን እናመሰግናለን። ሃሌሉያ! አምላክነሰ አምላከ አድኅኖ፣ አምላካችን የማዳን አምላክ ነው። የማያድን አምላክ ጣዖት ስላለ የሚያድን አምላክ ነው እኛ ነው።
ሰዎች ያድነናል ብለው የሚያመልኩት ገንዘብ የማያድን አምላክ ነውና የሚያድን አምላክ እግዚአብሔር ነው። ሰዎች ያድነናል ብለው ስልጣናቸውን ይመካሉና አያድንም ነው። የእኛ አምላክ ግን አምላክ አድህኖ የማዳን አምላክ ነው። የማዳን አምላክ ይዘን ያለ ነው። እኛ እንኳንም ከዚህ ከምድራዊ ችግር ከምድራዊ ፈተና ከምድራዊ ስቃይ ቀርቶ ገና ከገሃነም የሚያድነን ነው። ስንሞት ከገሃነም ሊያድነን የታመነ አድኖንም ሄደዋል። አድኖናል፣ ድነናል፣ ድነት ተፈጽሞልናል ማለት ነው። ይክል ኩሎ ወአልቦ ዘይሳኖ ሃሌሉያ። ሁሉን ይችላል። ወአልቦ ዘይሳኖ የሚሳነውም ነገር የለም። ሁሉን ይችላል። ይክል ኩሎ ወአልቦ ዘይሳኖ ሁሉን ይችላል። ወአልቦ ዘይሳኖ እግዚአብሔርን የሚሳነው ነገር የለም። ሰዎችን እስመ አልቦ ነገር ዘይሳነው ለእግዚአብሔር ብሎ መልአኩ ለእመቤታችን እንዳላት በሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንዲህ እኮ ነው ያላት። እስመ አልቦ ነገር ፎኑ ይከውነን ይዙንቱን ዘየአምር ብእሴ ወንድ ሳላውቅ እንዴት ይሆንልኛል ብላ እመቤታችን ስትናገር መልአኩ ቅዱስ ገብርኤል ለእመቤታችን እስመ አልቦ ነገር ዘይሳነው ለእግዚአብሔር እግዚአብሔርን የሚሳነው ነገር ምንም የለም ነው ያላት። እግዚአብሔርን የሚሳነው ሰውን የሚሳነው ነገር አለ። እኛ ብዙ ነገር ነው የሚሳነን፣ አቅም የለንም፣ እኛ ደካሞች ነን። እግዚአብሔር ግን የማይሳነው ሁሉ ነገር የማይሳነው አምላክ ነው ብሎ ቅዱስ ያሬድ አመሰገነ። ሀሌ ሃሌሉያ ያው ነው። ሀሌ ቅድመ ዓለም የነበረ ሉያ ዓለምን አሳልፈው የሚኖር ነው። ጽድቅ ቃሉ እውነት ነው። ወእሙን ነገሩም የታመነ ነው እግዚአብሔር ማለት ወእሙን ነገሩም የታመነ ነው ብሎ በዚህ መልክ ተናግሮታል ቅዱስ ያሬድ። ስለዚህ ይህንን ነው የምናስተውለው፣ ይህንን ነው የምንረዳው። እንግዲህ የዕለቱ ምስባክ ደግሞ መዝሙረ ዳዊት 85 ላይ ነው። መዝሙረ ዳዊት 85 ላይ ምንድነው የሚለው? 85 ቁጥር 15 ላይ እንዲህ ይላል፣ አንተሰ እግዚኦ መሐሪ ወመስተሳይል፣ አንተ መሐሪና ይቅርባይ ነህ። መሐሪና ይቅርባይ እግዚአብሔር መሐሪና ይቅርባይ፣ ባይምረን ይቅርባይ ይለን እንደ ኃጢአታችን ብዛት ማን መኖር ይችል ነበር? ርሁቀ መዓት የራቀ ወብዙ ምሕረት የበዛ ወጻድቅ እውነተኛ ነህ። ነጽር ላይ ሌዮ ተሳለኒ፣ ወደ እኔ ተመልከት እኔንም ተመልከተኝ አለ። ይቅርም በለኝ አለ ዳዊት ሲናገር። ይሄ ነው የዕለቱ ምስባክ። እንግዲህ አቤቱ አንተ መሐሪና ይቅርባይ ነህ ተብሎ የተነገረለት መዓት የራቀ ምሕረት የበዛ፣ አንድም መዓት ያነሰ ምሕረት የበዛ አምላክ ነህ አንተ። የእግዚአብሔር መዓት እያነሰ ሄዶ እንጂ መዓቱ በኃጢአታችን ልክ ቢበዛ እኮ መኖር አይቻልም። ያውም በበደልነው ልክ እግዚአብሔር ሳይቆጥርብን ነው የምንኖረው። ይህን የሚያመለክት ነው የዕለቱ መዝሙር። እንደገና ደግሞ ምሕረት የበዛ ከዛ የባህሪ አምላክ ነህ። ነጽር ላይ ማለት ነጽር ኪያዬ ነው፣ እኔን ተመልከተኝ ነው። በአይነ ምሕረት አይተ ኃጢአቴን ይቅር በለኝ ለማለት ነው ይሄ የተነገረው። ዳዊት በአይነ ምሕረት ተመልክተኝ አይተኸኝ ኃጢአቴን ይቅር በለኝ ብሎ ነው የተናገረው። በአይነ ምሕረት እግዚአብሔር ሁላችንንም ዛሬም ቢሆን በአይነ ምሕረቱ ይመልከተን፣ በአይነ ምሕረቱ ይመልከተን። በአይነ ምሕረቱ እንዲመለከተን ሁላችንም መለመን ነው፣ መማፀን ነው። እንደ ዳዊት ይቅር በለኝ ማለት ነው ራስን ማጋለጥ ነው። ኃጢአተኛ ነኝ ማለት ነው፣ በደለኛ ነኝ ማለት ነው፣ ብዙ በደል ሰርቻለሁ ማለት ነው። ዝም ብሎ ራስን በማኮፈስና ራስን ጻድቅ አድርጎ እያዩ የሌላ ሰው ኃጢአት እየታየን የኛ አይታየንም። በብዛት የሌላ ሰው በደል ይታየናል፣ የራሳችን አይታየንም። እስቲ የእኛ በደል እንድታየን አይነ ልቡናችንን ያብራልን እግዚአብሔር። አይነ ልቡናችን ከበራ እኮ የራሳችን በደል ይታየናል። የራሳችን በደል ከታየን ደግሞ ንስሐ ለመግባት እድላለን ማለት ነው። ንስሐ ለመግባት እንዘጋጃለን ማለት እሱ ነው የሚጠቅመው፣ እሱ ነው ሕይወት የሚሆነው። የሰዎች ኃጢአት በመቁጠር የሰዎች ጽድቅንም በመቁጠር ጽድቃቸውም አያጸድቀንም፣ ኃጢአታቸውም ለእኛ ምንም አያደርግልንም። እና የራስን ኃጢአት ማሰብ እያንዳንዱን የሌላውን ኃጢአት እግዚአብሔር ይቁጠረው ነው የሚባለው ከሆነ እሱንም ደግሞ እግዚአብሔር ይቅር በላቸው ለማለት ነው እንጂ ማንንም እግዚአብሔር እንዲኮንን አይደለምና። የዕለቱ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 23 ድረስ ነው። ከቁጥር 1 እስከ 23 ማቴዎስ 22 ቁጥር 1 እስከ 23 ላይ መንግሥተ ሰማያት ለልጁ ሰርግን ያደረገ ሰውን ትመስል መንግሥተ ሰማያት ብእሴ ዘገብረ ከብካበ ለወልዱ፣ ለልጁ ሰርግን ያደረገ። እንግዲህ አንድ ሰው ለልጁ ሰርግ ሲያደርግ ያው ብዙ ነገር ያዘጋጃል፣ ይታወቃል። የልጁ ሰርግ ነው፣ ልጁን ሊድር ነው፣ ልጁን ሊያከብር ነው፣ ወዳጆች ሊመጡ ነው፣ ልጁን ለቁም ነገር ሊያበቃ ነውና በምሳሌ ነው ጌታ ኢየሱስ ክርስቶስ ይህንን ወንጌል ያስተማረው። ሰፊ ነው በእርግጥ ሰፋ ያለውን ያው ከዛው ከቦታው ማግኘትም ይቻላል። እዚህ ላይ ምንድነው የሚለው? ለልጁ ሰርግ ያደረገ ሰውን ትመስላለች።
ማናት? መንግሥተ ሰማያት። አያችሁ፣ መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስን ይመስላል ብሎ በመተርጉማን አባቶቻችን የተቀመጠ ነገር አለና ይሄ ከዛ ባሮቹንም ላከ ይላል። ጥሪ በዛ ጊዜ እንግዲህ በወረቀት አይደለም በመልእክተኛ ነው የሚጠራው። ይሄ እንደ ዛሬ ወይ በስልክ አይደለም የሚመስለው ምሳሌው የዛ ዘመን ምሳሌ ነው። በዛ ዘመን ጥሪ ሲደረግ መልእክተኞች ናቸው እየሄዱ የሚጠሩት። ሄደው ጠሩ፣ ሲጠሩ አልመጣ ብለዋል። ሁለተኛ ዙርም መልእክተኛ ላከ። እንደዚሁ ሰዎቹ ምክንያት እያበዙ ነው የሄዱት። ግማሾቹ ቦዘ ሆረ ውስተ ገራይቱ፣ እርሻ አለብኝ እኔ እዛ ዝም ብዬ ቁጭ ብዬ አሉልም ብሎ ይሄዳ አለ። ወቦዘ ሆረ ውስተ ንግዱ፣ ንግድ አለብኝ የንግድ ስራ የሚያስተጓጉል ሰርግ ምን ያደርግልኛል ብሎ ይሄዳ አለ። ስንፍና እንግዲህ ማህበራዊ ነገርም ብዙ አላሳሰባቸውም ሰዎቹን። ብዙ ጊዜ አሁን ሰርግ የሚከደው ለማህበራዊ ነገር ሰው ምን ይለኛል፣ ይቀየመኛል፣ ጠሪ አክባሪ ነው ስለሚባል። ሌላው ደግሞ እንደዚሁም በተለያየ ምክንያት የሄዱ አሉና ወደ ንግዳቸው ይሄዱ አሉ፣ ወደ እርሻ ይሄዱ አሉ፣ ወደ ሌላም ተግባራቸው ይሄዱ ብዙ ናቸውና ሁለተኛ ዙርም ላከ፣ ሁለተኛም አልተቀበሉም ይላል። ከዛ እንደውም ባሮቹም መልእክተኞቹን ጨፍጭፈው እንደገደሏቸው ከዛ በኋላ ያም ንጉሥ ተማሮ እነዛኑ አስፈጃቸው የሚል ይናገራል። ይሄ ምሳሌ ነው፣ ሰም ነው። ይሄ ወደ ወርቅ ስንሄድ እንግዲህ ኦሪት ናት የመጀመሪያው ሰርግ የተባለችው። ሕገ ኦሪትን እንደ ሰርግ ይቆጥራታል። ወደ ሕገ ኦሪት ሰርጌ ኑ ብሎ እግዚአብሔር እስራኤል ዘሥጋን ነቢያትን ላከባቸው፣ አልሰሟቸውም። ደቂቀ ነቢያትን ላከባቸው፣ አልሰሟቸውም። የነቢያትን ልጆችንም ሲልኩ እነሱንም ገደሏቸው ነው የሚለው። እንግዲህ ከነቢያት እነ ኢሳይያስም በበጋዝ ተርትረው እንዴት እንደገደሏቸው፣ እነ አሞፅን እንደገረፏቸው፣ እነ ኤርምያስም በድንጋይ እንደወገሯቸው ይታወቃል። ይህን እያደረጉ ነበርና ከዛ በኋላ ይፈጃቸዋል አለ። ሁለተኛ ደግሞ በአዲስ ኪዳን ሕገ ወንጌልን ነው ሰርግ ያለው። ወደ ሕገ ወንጌል ተጠሩ አልመጡም ነው። ሕገ ወንጌልን የተቀበሉ አሉ፣ ያልተቀበሉ አሉ። ሐዋርያት ተላኩላቸው መጀመሪያ። ሁለተኛ ቀጥሎ ደግሞ ሌሎች ተላኩ እንደተባለው 70 አርዲት ተላኩ ነው። ዳግመኛ ላከ የሚለው 70 አርዲትን ላከ። በአርዲትም አላመኑም፣ አርዲትም ቢጠሯቸው ማለት ነው። እንግዲህ እዛ ሰርግ ቤት ሰዎች ከተጠሩ በኋላ ግን እነሱ ሲቀሩ ሌሎች በየሜዳ የቀሩትን ጠሪ የሌላቸውን አክባሪ የሌላቸውን በመንገድ ያገኛችሁትን ሁሉ ጠርታችሁ አምጡልኛል። ፍሪዳ አርዶ ነው፣ ብዙ ድግስ አዘጋጅቶ ነው። ኮርማዎች ታርደው ነው፣ በጎች ታርደው ነው። ብዙ የታረዱ አሉና ብዙ ዝግጅት አዘጋጅተዋል። እንደገና በየመንገዱ ያገኙትን እንግዲህ ልክ ድንኳን ሰባሪ እንደሚያሰኘው በዚህ ዘመን ሲነገር ማለት ነውና እንደዛ አይነቶቹን ሁሉ ጥሩልኝ አለ። እነሱ መጡ። ወመላ ቤተ በዓል እምእለ ይረፍቁ፣ ከተሰበሰቡ ከተቀመጡ ሰዎች ብዛት የተነሳ የበዓሉ ቤት ሞላ ይላል። ቤቱ ሙልት አለ። በኋላ እነዛ ቀረባቸው እንጂ እሱ የሚበሉለት አላጣም። አያችሁ ወገኖች፣ የተጠሩት ይቀራሉ እንጂ ሕገ ኦሪት ሳይከበር አልቀረም። የተጠሩት ይቀራሉ እንጂ ሕገ ወንጌል ሳይከበር አልቀረም። ይኸው ወንጌል ተከብሮ በዓለም ብዙ ሰዎች አምነው ወደ ቤተ ክርስቲያን ተሰብስበው ይገኙበታልና ገብቶ ሲመለከት ወሬ የብእሴ ዘኢለብሰ ልብሰ መርዓ፣ የሰርግ ልብስ ያለበሰ ሰው አየ ይላል። የሰርግ ልብስ ያለበሰ ሰው አየና እፎ ቦይ ከዚህ አርኬ፣ ወዳጄ እንዴት እዚህ ገባህ አለው። ወተፈጽመ ይላል። ምንም አልተናገረም፣ ጸጥ አለ። ባጣ ነው ብሎ ቢናገር አሉ መተርጉማኑ ይህንኑ ያለህን ለምን ከውሃ አላደረስከው የሚለው ነበርና አሉ። እንግዲህ እንደ ማጠቃለያ ይህ ምስጢር ምንድን ነው? የሰርግ ልብስ ያለበሰ የተባለ ክርስትና ተነስቶ የክርስትናን ስራ ያልሰራ ሰው ነው። ተጠርቷል፣ በ40 ቀኑ ተጠርታለች፣ በ40 ቀኑ በ80 ቀኑ ክርስቲያን ሆነዋል። ክርስቲያን ከሆኑ በኋላ ግን የክርስትና ስራ አለመስራት፣ የሰርግ ልብስ አለመልበስ እሱ ነው። ክርስቲያን ከሆንክ በኋላ ከዛ ለምን እዚህ ገባ ማለት የክርስትና ስራ ላትሰራ ነገር ለምን ክርስቲያን ሆንክ የሚል ጥያቄ ይመጣል። ክርስቲያኖች ለምን በክርስቶስ ክርስቲያን ተሰኘህ? መንፈሳዊ ላትሆን ነገር በመንፈስ ቅዱስ መንፈሳዊ ለምን ተሰኘህ የሚል ይመጣልና ስለዚህ ይሄ ለሁላችንም የሚቀርብ ጥያቄ ስለሆነ ለሁላችንም ይሄ ጥያቄ ሲቀርብ ወደ መጨረሻው ምን እንባላለን ማለት ነው? የሰርግ ልብስ ሳንለብስ ወደ ሰርግ ቤት መግባት ማለት ምግባር ላንሰራ ክርስቲያን መሆን ማለት ነው። በምግባር በሃይማኖት ጸንተንበት የምግባር ስራ ጾም አለ፣ ጸሎት አለ፣ ትሩፋት አለ፣ ፍቅር አለ፣ መዋደድ አለ፣ ሰው መውደድ ማክበር አለና ይሄንን ላናደርግ ነገር ክርስቲያን ከሆንን የስም ክርስቲያኖች ነው የምንሆነውና እግዚአብሔር አምላካችን ሁላችንንም ይርዳን፣ ሁላችንንም ይጠብቀን። እንግዲህ የመዝሙሩ ሐሳብ በዚህ መልክ ስለሆነ
ይሄንን መዝሙር በዕለቱ ዘምረን ምስባኩንም ሰብከን ተሰብከን ከዚያም ወንጌሉን ሰምተን በወንጌሉ ደግሞ ለመዳን ስለሆነ በየሰንበታቱ ሚዲያውን እየተከታተሉ ያላችሁ የዕለቱ መዝሙር ከዛም ምስባክ ከዛም ወንጌል ነው የሚብራራበትና በዚያ ቀን ቤተ ክርስቲያን ስትሄዱ ምእመናን ሊቃውንቱ ሲያስተምሩ ለመማር እንዳትቸገሩ ሐሳቡ ከወዲሁ ቅዳሜ ጀምሮ ከአርብ ጀምሮ ተለቆ የምትማሩት እንድትረዱና እዛ ስትሄዱ ቤተ ክርስቲያን ትምህርቱ ሲገለጽ ትምህርቱ ሲሰጥ ለመከታተል እንዲያመቻችሁና መጽሐፍ ቅዱስን ከመሰረቱ በደንብ ስናውቅ ለእምነታችን መልካም ስለሚሆን ስንቅ ስለሚሆን ጸንተን በእምነታችን ለመኖር መጽሐፍ ቅዱስ አውቀን ስናምን የበለጠ ደግሞ ሃይማኖታችን የጸናና ምግባራችንም የቀና ስለሚሆን በዚህ መልክ የምንጠቀምበት ስለሆነ ነውና ወንጌል ማለት ምንጊዜም የሰው ልጅ ሕይወት ያለ ወንጌል ሕይወት የለውም። በወንጌል ኮነ ሕይወትነ ይላል ቅዱስ ያሬድ። ሕይወታችን በወንጌል ተመሰረተ፣ ሕይወታችን በወንጌል ሆነ። ወንጌል ባይኖርበት ኖሮ በሕይወታችን ውስጥ ማለት ነው። ወንጌል በሕይወታችን ውስጥ ባይኖርበት ኖሮ ያለ ወንጌል ቢሆን ጨው የሌለው ምግብ እንደማለት ነው። ወንጌል ሳያውቁ ዝም ብሎ ቢኖሩ የምናውቀውን ነገር የምናምነውን ነገር ሳንረዳ ስንኖር በቀላሉም ደግሞ ከእምነታችን ለመውጣት እንትን ይመጣል፣ ፈተናው በቀላል ይመጣል ማለት ነው። በቀላል የመፈተን ነገር ለመፈተን እድል ይሰጣል እና አውቆ መኖር አውቆ ማመን አምነናል። ባመነው ነገር ደግሞ እውቀት ስንጨምርበት እምነታችን በእውቀትም የተደገፈ ይሆናል ማለት ነው። በእውቀት የተደገፈ ሕይወት በእውቀት የተደገፈ እምነት ሲኖር መሰረቱ ጽኑ ይሆናል ማለት ነው። በቀላል አይበገርም፣ ማንም አይንደውም ማለት ነው። እምነታችንን በቀላል ሰዎች ትንሽ ነገር በነገሩን ጊዜ መስመር ለቆ ለመሄድ እንዳያዳግተን እንደዛ አይነት ነገር ውስጥ እንዳንገባ የሚረዳን ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰንበተ ክርስቲያን በሰንበት ቀን የክርስቲያኖች ቀኖች ሰንበት ናትና በዚች ሰንበት ቀን የባረከን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ እንደ ትናንትናው የእመቤታችንን በዓል አክብረናል ማለት ነው። በዓለ ማርያምን አክብረን በማግስቱ ደግሞ መዝሙሩን የዘመርንበትና እግዚአብሔርን ያመሰገንበት ሰንበትን ያከበርንበት ዕለት ስለሆነ ሰንበት እኛ የከበርንባት ስለሆነ ነው የምናከብራት። ቀኗ ለብቻ ክብር አላት ማለት ሳይሆን በቀኗ ስለተከበርንባት ነው። እኛን በዚህች ቀን እግዚአብሔር ስላከበረን ነው። ቅድም እንዳልኩት በዚህች ቀን እግዚአብሔር ስላከበረን የከበርንባትና የዘላለም ሕይወት ያገኘንባት ዕለት በመሆኗ ይቺን ቀን ቀድሶ ባርኮ የሰጠን ተብሎ ሁልጊዜ የሚዘመር የሚነገር እግዚአብሔርን የምናነጋግረው በዚህ መልክ ነውና ያለንበትም ደግሞ የአባቶቻችን የሐዋርያት ጾም ወቅት ስለሆነ ጾሙንም ጾመን ሕይወት የምናገኝበት ጾመ ስርየት ጾመ ድህነት የሚባል የሐዋርያት ጾም የሚባል አለ። ዓርብ ረቡዕ ደግሞ ጾመ ድህነት ይባላልና ድህነት ያገኘንበት ጾም ስለሆነ ጾም መድኃኒት ነውና ለዚህ ነው ደራሲውም ሲናገር ጾም ትፈውስ ቁስለ ነፍስ፣ የነፍስን ቁስል ትፈውሳለች። ነፍስ በኃጢአት ስትቆስል የምትፈወሰው በጾም ነው። ኃጢአት ነፍሳችንን ያቆስላታል። ኃጢአት ደግሞ የሚመጣው ከሰይጣን ነው። ኃጢአት የሚባለው ነገር እግዚአብሔርን ማጣት ነውና ይሄን ድንጋይ የሚወረውርብን ደግሞ ሰይጣን ነው። ሰይጣን ይሄን ድንጋይ ወርውሮብን ነፍሳችንን ሲያቆስላት ሲፈነክታት የሚጠግናት ጾም ነው። በጾም ትጠገናለች፣ በጾም ትፈወሳለች፣ በጾም ፈውስ ታገኛለች። ወታጸመም ኩሎ ፍትወታተ ዘሥጋ የሥጋ ፍላጎቶችንም ጸጥ የምታደርግናት ጾም ማለት። የሥጋ ፍላጎት በጾም ጸጥ ነው የሚለው። በጾም ወቅት የሥጋ ፍላጎት አይኖርም። የሥጋ ብዙ መሻት ሥጋዊ ሐሳብ የሚገዛበት ሥጋችንን ለነፍሳችን የምናስገዛበት ዕለት ማለት። ሥጋችንን ለነፍሳችን አስገዝተን ለነፍሳችን ሥጋችን ተገዝቶ ሥጋ ተገዥ የሚሆንበት ነፍስ የበላይ የምትሆንበት ነው ጾም ማለት። በጾም ወቅት ነፍስ የበላይ ናት። ነፍስ ናት የምትበልጠው። ምክንያቱም እየጾምን ነው፣ እየጸለይን ነው፣ እየሰገድን ነው፣ እግዚአብሔርን እያነጋገርን ነው። ከሌላው ጊዜ በበለጠ ማለት ነው። ከሌላው ጊዜ በበለጠ ተለይቶ እግዚአብሔርን የሚያነጋግሩበት እግዚአብሔርም እኛን የሚያነጋግርበት ለእግዚአብሔር ምቹ የምንሆንበት ማለት ነው። ጾም ከምግብ ከጥሉላት መባለት የምንከለከልበት፣ ሌላውንም ምግብ ቢሆን ጾመን ቆይተን ሲደክመን ለአፍ ምሬት ሲሰማን የምንበላው ስለሆነ ምግብ መቼም በበዛ ቁጥር ሌላ የሚያስከትለው ነገር ስላለው ምግብ በልክ የሚሆንበት
ከምግብ የምንቆጠብበት ስለሆነ በዛውም እግረ መንገዱን ከኃጢአትም የምንለይበት ሰዓት ነው። ከኃጢአት ምንጊዜም መለየት ይገባል። ኃጢአት እንዲሰራ የተፈቀደ ሰዓት የለም። ምግብ ምናልባት እንዲበላ የተፈቀደ ሰዓት ራሱን ይቻላል። ኃጢአት ይሰራ በዚህ ወቅት ተብሎ ግን ኃጢአት የሆነ ነገር ሁሉ በየትኛውም ሰዓት 365ቱንም ቀናት አልተፈቀደም። በሐሳብ አልተፈቀደም፣ በገቢር አልተፈቀደም፣ በነቢብ በገቢር አልተፈቀደም ኃጢአት መስራትና ከኃጢአት ለይቶ በቤቱ ሰብስቦ መልካም ስራ እንድንሰራ የፈቀደልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እሱን እያመሰገኑ መኖር መታደል ነው። ምስጋና ምግብ ነው። እንደ ምግብ ይበላል። መላእክት ምግባቸው ምስጋናው ነው። እሱን አመስግነው ነው ደስ የሚላቸው። እንደ ተመገቡ የሚቆጥሩት እሱን ሲያመሰግኑ ተመግበዋል ማለት ነው። እሱን ሲያመሰግኑ፣ ለእሱ ሲገዙ፣ እሱን ሲያስደስቱ፣ በምስጋና ብቻ ሲኖሩ ሕይወታቸው በዚህ ደስ ተሰኝቷል ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙን እንድናመሰግን የምስጋና ሰዎች አድርጎ መጀመሪያም ሰውና መላእክትን ሲፈጥር ስሙን ለመቀደስ ክብሩን ለመውረስ የፈጠረ እርሱ ነው። ምስጋና የተፈጠርንበት ትልቁ ዓላማ ነው። ስሙን እንድንቀድስ ክብሩን እንድንወርስ ነው። ሌላው ሁሉ ትርፍ ነው። ሌላው ሁሉ በዚህ ምድር ላይ ሰው እየተጣላበት ያለው ነገር፣ እየተዋጋበት ያለው ነገር፣ እየተጫረሰበት ያለው ነገር ሁሉ ቀሪ ነው። እዚሁ ምድር ላይ ነው የሚቀረው። የማይቀረው በመጨረሻ የሚሰጠን ነገር ቢኖር ክብሩ ነው። ያም ክብር እግዚአብሔር የሚሰጠን ክብር ነው። ሁለተኛ የማናጣው ክብር ስለሆነ ከተገኘ የማይታጣ ስለሆነ እዚህ ምድር ላይ ያለው ክብር ዛሬ ቢገኝ ነገ ይታጣል። አሁን አለ ቢሉት ነገ የማይኖር ነገር ነው። ትናንት ያልነበረ ዛሬ የመጣ ነገ የሚሄድ ነገር ነው። ከእግዚአብሔር የሆነ ነገር ግን ሁልጊዜ አብሮ የሚኖር ነገር ነውና ከእግዚአብሔር የተሰጠንን ነገር ይዘን ለመኖር በኦርቶዶክሳዊ እምነታችን እስከ መጨረሻው መጽናት ይኖርብናል። እንግዲህ ሽማግሌዎችን በዕድሜ በጤና እንዲደግፍልን፣ ወጣቶችን በማስተዋል እንዲመራልን፣ ሕፃናትንም በእውቀትና በጥበብ እንዲያሳድግልን፣ ሀብተ ወልድናን ስመ ክርስትናን እንዲያጸናልን፣ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን፣ በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን፣ ካልታመሙት እንዳያደርስብን፣ የተራቡትን እንዲያጠግብልን፣ የተጠሙትን እንዲያረካልን፣ የተራቆቱትን እንዲያለብስልን፣ የተለያዩትን ሁሉ እንዲያስማማልን፣ ከመከራ ሥጋ ከመከራ ነፍስ እንዲጠብቀን፣ በኦርቶዶክሳዊ እምነታችን እስከ መጨረሻው ድረስ እንዲያጸናን፣ ቅዱስ ሥጋውና ክቡር ደሙን የተቀበላችሁትን በቅዱስ ሥጋውና በክቡር ደሙ እስከ መጨረሻው እንዲያጸናችሁ፣ ቅዱስ ሥጋውና ክቡር ደሙንም ያልተቀበላችሁትን ደግሞ እግዚአብሔር አምላካችን ዕድሜውን ጤናውን ሰጥቶ ለንስሐ አብቅቶ ለሥጋ ወደሙ እንዲያበቃችሁ መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።